ሰላማችሁ በያላችሁበት ያምዳርቻ ሰላምና ፍቅር እየተመኘውላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ መረጃዎችን ሰብሰብ አድርጌ ከነ ዘላለም ከነ ቴዲ ከነ ልዑል እያንዳንዱ ማለት ነው እንግዲህ ዛሬ በአዲስ ነገር ነው የመጣሁላችሁ። በተለይ የሚያተኩረው በዘላለም ጉዳይ ነው። ከዛ በኋላ ደግሞ የነ አቤል እና የነ ሚኪንም ወደ መጨረሻ አካባቢ አዲስ ነገር ሰምቻለሁ። እሱንም እነግራችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን ሰብስክራይብ ማድረግ ነው። እንግዲህ ብዙዎቻችሁ በውስጥም እየጠየቃችሁ ነበር ስለ ዘላለም። እኔ ደግሞ ምንም ነገር አልሰማሁም ነበር። እንግዲህ እናንተ በጠየቃችሁኝ መሰረት የዘላለም ስልክ እኔም አለኝ። ከፈለጋችሁ ስልኩን እዚህ ጋር አስቀምጥላችሁና የዘላለም እሱ ፍቃደኛ ስለሆነ ባስቀምጥላችሁም ችግር የለውም። ራሱ ቻናል ላይ ስልክ ቁጥሩ አለ። ከፈለጋችሁም እዛ ሄዳችሁ ውሰዱ። አንቺ አስቀምጭ ካላችሁኝም እኔ ማስቀምጥላችኋለሁ፣ ታወሩታላችሁ። ግን ዘላለም እናንተን ለማስደንገጥ ምናምን ሳይሆን የጠፉበት ምክንያት ዘላለም አንገቱ በጣም አሞታል እና ሕክምና እየተደረገለት እንደሆነ ቴድሮስም የጠፋበት ምክንያት እንግዲህ ሐኪም ቤት ከዘላለም ጋር ያው ሁላቸውም እንግዲህ በየእንትናቸው ተበታትነው ሁሉም አንድ ላይ አይደሉም። እነ ልዑልም አሉ እነ አቤልም አሉ። እነሱም የራሳቸው እንትን አለባቸው። ሞር ደግሞ የዘላለም በፊትም እኮ እንደታመመ ታውቃላችሁ አንገቱን። ሞር ደግሞ አሁን ብሶበት እንክብካቤም አላገኘም ነበር፣ እረፍት አላገኘም፣ ስራውን እየሰራ ነበረ። እንግዲህ አንገቴ እንትን አለ ብሎ ከመጣ ቀን ጀምሮ ሁልጊዜም ቪዲዮ ሲሰራ እንጂ እረፍት ሲያደርግ አላየንም። በቂ ሕክምናም ያደርጋል መሰለኝም። አሁን ደግሞ ትንሽ ብሶበት ልክ እንደ ብሩክ ማለት ነው። ብሩክ ህመሙን ራሱ በራሱ እየደበቀ በስከ መጨረሻ አይታችኋል። አሁን ላይ ያለበት ሰላም ቢሆንም በፊት በጣም ብሶበት ነበር ወደ ጸበል ሲሄድ። ዘላለምም እንግዲህ ልክ እንደዛ ነው የሆነበት። እሱ ደግሞ ኦልሬዲ ዘላለም በፊትም ነግሮናል። አንገቴ መንቀሳቀስ አልችልም ነው እያለ ቪዲዮ ከአንዴ 3 ጊዜ ከቴዲ ጋር ሰርተዋል። በዛ ቪዲዮ ማየት ትችላላችሁ። አሁንም ቢሆን እንግዲህ ያለበት ሁኔታ እንግዲህ ሐኪም ቤት እንደሆነ ነው የነገሩኝ። እንግዲህ እግዚአብሔር ይማረው ወንድማችን ጨርሶ። ይህም ምክንያቱ እንግዲህ የመጣበት የታመመበትን እንግዲህ የዘላለምን የምትከታተሉ ሰዎች በደንብ ታውቃላችሁ። የማታውቁ ደግሞ እኔ በትንሹ ነግራችኋለሁ። ዘላለም አንገቱ ሊሰበር እንደቻለ በምን ምክንያት እንደሆነ አንዲት እህታችን ከውጭ ሀገር ነው የመጣች ነበረች ከፊት። ከዛም በኋላ እንግዲህ የቤት ሰራተኛ መስላ ገብታ ኦሬዲ እሷ የቤት ሰራተኛ ናት። ግን ደግሞ የገባችባቸው ሰዎች ልጅ መውለድ አይችሉም ነበር። ከዛ ምንድነው ያደረጉት? ልጅቷን ብር እንስጥሽና ሴትዮዋ እንግዲህ ራሳቸው ናቸው። እኔ ሲወራ ራሱ ትንሽ ከበዓላችንም ከእንትንም ወጣ ያለ ነገር ነው። ይከብዳል ልታወሩትም። ግን ደግሞ ያልሰማችሁ ካላችሁ እንድትሰሙ ይሄ እቅድ ለዘላለም ትልቅ ሴራ ትልቅ እንትን ይዞበት የመጣው ይሄ ሁሉ አንገቱንም እንደዚህ ለሆነበት ምክንያት ይሄ ምክንያት ነው። እንግዲህ ሰዎቹ ደግሞ የባዕድ አምልኮት የሚያመልኩ ሰዎች ናቸው። ልጅቷን እንግዲህ እንድትወልድ ከባሏ ጋር ሴትዮዋ ፈቅዳ ማለት ነው ከባሏ ጋር ምናምን የሚባለውን ነገር እኔ ስሙ ለመጥራት አፍሬ ነው እና ታውቁታላችሁ ኦልሬዲ። ከዛ ልጅ እንድትወልድላቸው ነው። ልጅ ከወለደች በኋላ ልጁን ለራሳቸው አድርገው እሷን ገንዘብ ሰጥተው እዛ ቦታ እንዲያባርሯት ምናምን ነበር የተፈጠረው። ልጅቷ ስታወራ በጣም ነው የምታሳዝነው። ዘላለምም እንግዲህ ይሄን ነገር ከነገረችው በኋላ እነዚህን ሰዎች እሷ ኦልሬዲ ብሩን አይደለም ልጄን ነው የምፈልገው ብላ ያው እናት ናት። አስቡት በእሷ ቦታ ብትሆኑ ልጇን ወልዳ 9 ወር ተሸክማ ከዛ በኋላ ከወለደች በኋላ በደንብ እንኳን የልጇን ሽታ የልጇን ትንት ሳትል ወስደውባት እነሱ ባልሆነች ገንዘብ ህይወቷን እንኳን የማትቀይር ገንዘብ ሰጥተው እንዳባረሯት ነበር የነገረችው። ከዛ ጎዳና ላይ ወጥታ ምናምን ዘላለም ደግሞ
ይህን ጉዳይ ከሌላ ሰዎች ሲያጣራ እውነት እንደሆነ ሲያውቅ ልጅቷን አፈላልጎ አግኝቶ ልጅቷ ጎዳና ላይ ነበረች። እንግዲህ ቪዲዮውን ወደ ታች ወረድ ብላችሁ ማየት ትችላላችሁ፣ ዙላ ላይ ማለት ነው። እና እሷን ለመርዳት ብሎ ብዙ ነገሮች አጣራ። ሰውየውና ሴትየዋ ምን አይነት ስራ እንደሚሰሩ፣ ይሄ የባዕድ አምልኮት እንደሚያመልኩ ምናምን የአካባቢው ሰውም ሲጠየቁ እንግዲህ ስለ እነዚህ ሰዎች ብዙ ነገሮች የሚያደርጉ ሰዎች ናቸው። በጣም ባለሀብት ናቸው፣ ግን ልጅ የላቸውም እና በዛ ምክንያት የልጅቷን ህይወት አበላሽተውባት ምናምን እንግዲህ ይሄ ነው መነሻው ማለት ነው። የዘላለም የታመመበት ዋነኛው ምክንያትም እንግዲህ በዛ በግርግር መሀል ተፈጠረ። ከዛ አንገቱን እንግዲህ እንደዚህ ሲያደርጉ በእጁ ሰብሮት ይሆን ምን መተውት ይሆን አላውቅም። ብቻ እኔ እኮ ይሄ ባዕድ አምልኮት ምናምን የሚሉት እግዚአብሔር ሁልጊዜ ምኞቴና ጸሎቴ እንደው አያደርስብኝ፣ በፊቴም አያምጣብኝ፣ በህልሜ ራሱ አያምጣብኝ ነው የምለውና እነሱ ደግሞ ሁልጊዜ ይዳፈራሉ። እንደዚህ አይነት ስራ የሰይጣን እንትን ነው። ኦልሬዲ ግን ብዙ ጊዜ ካያችኋቸው እነሱ ሰዎችን ለማትረፍ የራሳቸውን ህይወት አሳልፈው ነው የሚሰጡት። ዘላለምን በዛ ግርግር መሀል ባይገባ ኑሮ አንገቱ ባይሰበር ኑሮ እና አሁን ላይ እንግዲህ በጣም ታሞ ራሱንም በጊዜው ወዲያውኑ ሐኪም ቤት ሄዷል። ግን የሆነ እንትን አሰሩለት እንደዚህ መንቀሳቀስ እንዳትችል ምናምን ብለው፣ እሱ ግን እረፍት አላረገም ነበረ። ቪዲዮም እየሰራ በየቀኑ አይታችሁታል። እግዚአብሔር ይስጠው ቴዲ ከየት መጣ ሳይባል እንግዲህ የእሱን ሰዎች ያው በትንሹም ቢሆን ቪዲዮን አይታችሁታል እያገዘው ነበር ለተወሰነ ጊዜ። ከዛ በኋላ እንግዲህ ያው ጠፉ። እሱም በጣም ታመመ። ቴዲም ብቻውን ሆነ መሰለኝ። ሁሉም ነገር ትተው እንግዲህ በስከ መጨረሻ ሐኪም ቤት ገብቶ እንግዲህ ክትትሉን እያደረገ እንደሆነ ነው እንግዲህ የሰማሁት ማለት ነው። እና እግዚአብሔር ይጨርሱ ይማርህ እያላችሁ ለዘላለም ሁላችሁም ጸሎት አድርጉለት። በተለይ አብዛኞቻችሁ ዘላለም ዩቱብ እንደከፈተ የማያውቅ ሰው አለ፣ የነ ልዑል ተከታዮች ማለት ነው። ዙላ ብላችሁ ሰርች ብታረጉ ራሱ በሱ ስም በጣም ብዙ ዙላ የሚል ስም አለ። ግን እንዴት አድርጌ ብነግራችሁ ነው? እኔ እኮ እንትን እኮ ማስቀመጥ እችላለሁ፣ ግን ለምን እንደሆነ አላውቅም። ሊንኩን ላስቀምጥላችሁ ከቻልኩ አስቀምጣለሁ። እየመለሰብኝ እምቢ ስላለኝ ነው። እኔ አልቻልኩበት ይሆን ምን ይሆን አላውቅም። ኮፒ አድርጋችሁ አምጥታችሁ ነው የምታስቀምጡ። ግን እኔ ጋር እስካሁን ድረስ ሞክሬያለሁ። ከአንዴም 3 ጊዜ ልጆች ጠይቃችሁኝ ነበር የዘላለምን የዩቱብ ቻናል ሊንክ አስቀምጭልኝ ብላችሁኝ እና እሺ ካለኝ ዛሬም አስቀምጥላችኋለሁ። ግን ያው እንግዲህ ይመጣሉ። እንግዲህ በጸሎታችሁ አስቧቸው። እነሱ መቼም የሆነ ነገር ሲጠፉ ታውቃላችሁ፣ የሆነ ወይ ይታመማል ወይ የሆነ ብቻ አላቅም። እግዚአብሔር ብቻ መልካሙን ነገር ያሰማን። ሁሉም ነገር ለበጎ ነው። እሱም እንደዚህ አይነት ነገር ይከሰታል ብሎ አስቦት አልነበረም። ልጅቷን ለማገዝ ብሎ ነበር የገባው። ግን ደግሞ ከገባ በኋላ ያላሰበው ነገር ገጠመው። እግዚአብሔር ይመስገን ህይወቱ ስላለ ማመስገን ነው። ያው ይድናል ብዬ ተስፋ አደርጋለሁ። እንግዲህ ከእግዚአብሔር ጋር ይሄ የባዕድ አምልኮት ምናምን የሚያመልኩ ሰዎች ኦልሬዲ ሁልጊዜ ካያችኋቸው ሰዎች ላይ የሆነ ነገር ሳያደርጉ እዚህ በፊት ሚኪ ጎጆን እንዳልሆነ ነገር አድርገውት ነበር። እሱም እንግዲህ ተከታትሎ በጸበል በምንም ምናምን እንደምንም ወደ ራሱ እንትን አለ እንጂ እኔ በጣም የምፈራቸው እንደነዚህ አይነት ሰዎች እግዚአብሔር አያድርስብኝ። እንደው ከባድ ነው። እነሱ ደግሞ ትንሽ ይደፋፈራሉ፣ ይሰራሉ፣ ይሄዳሉ፣ አይፈሩም። ምንም ጨለማም ቢሆን ምንም ቢሆን ገብተው ቤት ውስጥ አውሬም አለ ከተባለ ያንን እንትን ለመያዝ በጣም ብዙ ነገሮች ያደርጋሉ እና ይህ ራሱ ድፍረታቸው ግን ሳላደንቅ አላልፍም። ግን ደግሞ
የእነሱን ህይወታቸውን የሆነ እንትን የሚል ከሆነ አንዳንዴ መተው የሚሉት ነገር አለ። አይታችሁ እንዳላያችሁ ከእኔ ከህይወቴ በላይ ለምንም ለሰው ብዬ መቼም አልሞትም። አታስዋሹኝ። እነሱ ደግሞ እንደዚያ ነገር አያደርጉም። ለዛ ሰው ሲሉ ይሞታሉ። እና ለዛ ነው ዘላለም የጠፋበት ምክንያት እንግዲህ ዋናው ይሄ ነው። ቴዎድሮስም ከሱ ጋር ነው ያለው እንግዲህ ሐኪም ቤት ማለት ነው። ሌላው ሚኪን እየጠየቃችሁ ነበር። የሚኪ ጉዳይ እያላችሁ ነው። የሚኪ ጉዳይ እንግዲህ ይወጣል ተብሎ እንግዲህ ከትናንት ዘላለም ማን ነው ሚኪ የራሱ ቻናል አለው ታውቃላችሁ። በዛ ቻናል ላይ ልጁ ወደ መጨረሻ አካባቢ ካዳመጣችሁ ስለ ሚኪ እያወራ ነበር ወንድማችን። እሱ ጋርም ሄዳችሁ እዩት። እኔ ከምነግራችሁ ስሙትና ሚኪ የሚወጣበትን መንገድ እነ ልዑል እያመቻቹ እንደሆነ እየተናገረ ነበር። ስለዚህ ወይ ዛሬ ማታ ሊመጡ ይችላሉ እንግዲህ እንደ እግዚአብሔር ፍቃድ። ዛሬ ማታማ ጠብቁ፣ የእውነት ይመጣሉ እርግጠኛ ነኝ። ምክንያቱም ሁሉም ነገር እንደሚፈልጉት እየሄደላቸው ነው። ሁሉም ነገር አልቆላቸዋል ቤት ተስፋ አደርጋለሁ። እንግዲህ የአበበም ጉዳይ አሁን ላይ ሙሉ ጤናውም እንትን ባይልም በትንሹም ተሽሎታል እና ሚኪ የሚያሳስብ ጉዳይ አይደለም። ለመውጣት እንግዲህ በጣም ብዙ እድሎች አሉት ብዬ ነው የማስበው። እንግዲህ ልጁ ቢሞት ወይ የሆነ እንትን ቢል ነበረ ሚኪ አይወጣም ምናምን ስንል የነበረው፣ ግን እሱ ደህና ስለሆነ ሚኪም ይወጣል ብለን ተስፋ እናደርጋለን። ያው የእንትናን እንኳን አይታችሁታል፣ መደጋገም አልፈልግም። ስለ ብሩክ ማለት ነው ከአንድም 3 ጊዜ ነግሬያችኋለሁ። እንግዲህ እስካሁን ስለ ብሩክ ምንም ነገር የሰማሁት ነገር የለም። እንግዲህ ብቻ ሰላም እንደሆኑ አውቄያለሁ። ከዚህ በላይ ምንም ነገር የሚያስጨንቃችሁ ነገር የለም። ስለ ዘላለም እየጠየቃችሁ ስለነበር እሱን ነበረ ያው ስልኩ ስለነበረኝ በውስጥ እንትን ስል ትንሽ ታሞ ሐኪም ቤት ነው ምናምን አሉኝ። ከዛ ለምን አልነግራችሁም ብዬ እኔም በውስጥም ልጆች እየጠየቃችሁ ስለነበረ ለምን ቪዲዮ አልሰራላቸውም እና እስከሚመጡ ድረስ እንትን አይሉም። እንግዲህ ሊወጣም ይችላል ከሐኪም ቤት። ይኸው ከገቡ አሁን 3 ቀናቸው ነው ያሉኝ። 3 ቀን ነው 4 ቀናቸው መሰለኝ፣ እንደ 3 ቀን መሰለኝ ካልተሳሳትኩ። ስለዚህ ዛሬ ሁላቸውም ይመጣሉ ብለን ተስፋ እናደርጋለን። ብዙም አታስቡ ወገኖቼ። እንግዲህ መጪው ገናም ስለሆነ ለበዓልም ሞቅ ደመቅ ማድረግ አለባቸው እየመጡ እንግዲህ ህመማቸውን ሁልጊዜ እነሱ እየደበቁ ነው የሚመጡ። መቼም ቢታመሙም እየሳቁ ልክ ጤነኛ እንደሆኑ እያስመሰሉ ነው የሚያወሩ። ስለዚህ ብዙም አታስቡ ለማለት ያክል ነው። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት ያምዳርቻ ሰላም እና ፍቅር እየተመኘውላችሁ ዛሬ በአዲስ ነገር ነው የመጣሁት። ዛሬ መረጃዎችን ሰብሰብ አድርጌ ከነ ዘላለም ከነ ቴዲ ከነ ልዑል እያንዳንዱ ማለት ነው እንግዲህ ዛሬ በአዲስ ነገር ነው የመጣሁላችሁ። በተለይ የሚያተኩረው በዘላለም ጉዳይ ነው። ከዛ በኋላ ደግሞ የነ አቤልና የነ ሚኪንም ወደ መጨረሻ አካባቢ አዲስ ነገር ሰምቻለሁ። እሱንም ነግራችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ላይክ ማድረግ ብቻ ነው። አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን ሰብስክራይብ ማድረግ ነው። እንግዲህ ብዙዎቻችሁ በውስጥም እየጠየቃችሁ ነበር ስለ ዘላለም። እኔ ደግሞ ምንም ነገር አልሰማሁም ነበር። እንግዲህ እናንተ በጠየቃችሁኝ መሰረት የዘላለም ስልክ እኔም አለኝ። ከፈለጋችሁ ስልኩን እዚህ ጋር አስቀምጥላችሁና የዘላለም እሱ ፈቃደኛ ስለሆነ ባስቀምጥላችሁም ችግር የለውም። ራሱ ቻናል ላይ ስልክ ቁጥሩ አለ። ከፈለጋችሁም እዛ ሄዳችሁ ውሰዱ። አንቺ አስቀምጭ ካላችሁኝም እኔ ማስቀምጥላችኋለሁ፣ ታወሩታላችሁ። ግን ዘላለም እናንተን ለማስደንገጥ ምናምን ሳይሆን የጠፉበት ምክንያት ዘላለም አንገቱ በጣም አሞታል እና ሕክምና እየተደረገለት እንደሆነ ቴዎድሮስም የጠፋበት ምክንያት እንግዲህ ሐኪም ቤት ከዘላለም ጋር ያው ሁላቸውም እንግዲህ በየእንትናቸው ተበታትነው ሁሉም አንድ ላይ አይደሉም። እነ ልዑልም አሉ እነ አቤልም አሉ። እነሱም የራሳቸው እንትን አለባቸው።
ሞር ደግሞ የዘላለም በፊትም እኮ እንደታመመ ታውቃላችሁ አንገቱን። ሞር ደግሞ አሁን ብሶበት እንክብካቤም አላገኘም ነበር፣ እረፍት አላገኘም፣ ስራውን እየሰራ ነበረ። እንግዲህ አንገቴ እንትን አለ ብሎ ከመጣ ቀን ጀምሮ ሁልጊዜም ቪዲዮ ሲሰራ እንጂ እረፍት ሲያደርግ አላየንም። በቂ ሕክምናም ያደርግ አልመሰለኝም። አሁን ደግሞ ትንሽ ብሶበት ልክ እንደ ብሩክ ማለት ነው። ብሩክ ህመሙን ራሱ በራሱ እየደበቀ በስከ መጨረሻ አይታችኋል። ያው አሁን ላይ ያለበት ሰላም ቢሆንም በፊት በጣም ብሶበት ነበር ወደ ጸበል ሲሄድ። ዘላለምም እንግዲህ ልክ እንደዛ ነው የሆነበት። እሱ ደግሞ ኦልሬዲ ዘላለም በፊትም ነግሮናል። አንገቴ መንቀሳቀስ አልችልም ነው እያለ ቪዲዮ ከአንዴ 3 ጊዜ ከቴዲ ጋር ሰርተዋል። በዛ ቪዲዮ ማየት ትችላላችሁ። አሁንም ቢሆን እንግዲህ ያለበት ሁኔታ እንግዲህ ሐኪም ቤት እንደሆነ ነው የነገሩኝ። እንግዲህ እግዚአብሔር ይማረው ወንድማችን ጨርሶ። ይህም ምክንያቱ እንግዲህ የመጣበት የታመመበትን እንግዲህ የዘላለምን የምትከታተሉ ሰዎች በደንብ ታውቃላችሁ። የማታውቁ ደግሞ እኔ በትንሹ ነግራችኋለሁ። ዘላለም አንገቱ ሊሰበር እንደቻለ በምን ምክንያት እንደሆነ አንዲት እህታችን ከውጭ ሀገር የመጣች ነበረች ከፊት። ከዛም በኋላ እንግዲህ የቤት ሰራተኛ መስላ ገብታ ኦሬዲ እሷ የቤት ሰራተኛ ናት፣ ግን ደግሞ የገባችባቸው ሰዎች ልጅ መውለድ አይችሉም ነበር። ከዛ ምንድነው ያደረጉት? ልጅቷን ብር እንስጥሽና ሴትዮዋ እንግዲህ ራሳቸው ናቸው። እኔ ሲወራ ራሱ ትንሽ ከበዓላችንም ከእንትንም ወጣ ያለ ነገር ነው። ይከብዳል ልታወሩትም፣ ግን ደግሞ ያልሰማችሁ ካላችሁ እንድትሰሙ። ይሄ እቅድ ለዘላለም ትልቅ ሴራ ትልቅ እንትን ይዞበት የመጣው ይሄ ሁሉ አንገቱንም እንደዚህ ለሆነበት ምክንያት ይሄ ምክንያት ነው። እንግዲህ ሰዎቹ ደግሞ የባዕድ አምልኮት የሚያመልኩ ሰዎች ናቸው። ልጅቷን እንግዲህ እንድትወልድ ከባሏ ጋር ሴትዮዋ ፈቅዳ ማለት ነው ከባሏ ጋር ምናምን ምናምን የሚባለውን ነገር እኔ ስሙ ለመጥራት አፍሬ ነው እና ታውቁታላችሁ ኦልሬዲ። ከዛ ልጅ እንድትወልድላቸው ነው። ልጅ ከወለደች በኋላ ልጁን ለራሳቸው አድርገው እሷን ገንዘብ ሰጥተው እዛ ቦታ እንዲያባርሯት ምናምን ነበር የተፈጠረው። ልጅቷ ስታወራ በጣም ነው የምታሳዝነው። ዘላለምም እንግዲህ ይሄን ነገር ከነገረችው በኋላ እነዚህን ሰዎች እሷ ኦልሬዲ ብሩን አይደለም ልጄን ነው የምፈልገው ብላ ያው እናት ናት፣ አስቡት በእሷ ቦታ ብትሆኑ ልጇን ወልዳ 9 ወር ተሸክማ ከዛ በኋላ ከወለደች በኋላ በደንብ እንኳን የልጇን ሽታ የልጇን ትንት ሳትል ወስደውባት እነሱ ባልሆነች ገንዘብ ህይወቷን እንኳን የማትቀይር ገንዘብ ሰጥተው እንዳባረሯት ነበር የነገረችው። ከዛ ጎዳና ላይ ወጥታ ምናምን ዘላለም ደግሞ ይህን ጉዳይ ከሌላ ሰዎች ሲያጣራ እውነት እንደሆነ ሲያውቅ ልጅቷን አፈላልጎ አግኝቶ ልጅቷ ጎዳና ላይ ነበረች። እንግዲህ ቪዲዮውን ወደ ታች ወረድ ብላችሁ ማየት ትችላላችሁ፣ ዙላ ላይ ማለት ነው። እና እሷን ለመርዳት ብሎ ብዙ ነገሮች አጣራ። ሰውየውና ሴትየዋ ምን አይነት ስራ እንደሚሰሩ ይሄ የባዕድ አምልኮት እንደሚያመልኩ ምናምን የአካባቢው ሰውም ሲጠየቁ እንግዲህ ስለ እነዚህ ሰዎች ብዙ ነገሮች የሚያደርጉ ሰዎች ናቸው። በጣም ባለሀብት ናቸው፣ ግን ልጅ የላቸውም እና በዛ ምክንያት የልጅቷን ህይወት አበላሽተውባት ምናምን። እንግዲህ ይሄ ነው መነሻው ማለት ነው። የዘላለም የታመመበት ዋነኛው ምክንያትም እንግዲህ በዛ በግርግር መሀል ተፈጠረ። ከዛ አንገቱን እንግዲህ እንደዚህ ሲያደርጉ በእጁ ሰብሮት ይሆን ምን መተውት ይሆን አላውቅም። ብቻ እኔ እኮ ይሄ ባዕድ አምልኮት ምናምን የሚሉት እግዚአብሔር ሁልጊዜ ምኞቴና ጸሎቴ እንደው አያደርስብኝ፣ በፊቴም አያምጣብኝ፣ በህልሜ ራሱ አያምጣብኝ ነው የምለውና እነሱ ደግሞ ሁልጊዜ ይዳፈራሉ። እንደዚህ አይነት ስራ የሰይጣን እንትን ነው። ኦልሬዲ ግን ብዙ ጊዜ ካያችኋቸው እነሱ ሰዎችን ለማትረፍ የራሳቸውን ህይወት አሳልፈው ነው የሚሰጡት። ዘላለምም በዛ ግርግር መሀል ባይገባ ኑሮ አንገቱ ባይሰበር ኑሮ እና አሁን ላይ እንግዲህ በጣም ታሞ
ራሱንም በጊዜው ወዲያውኑ ሐኪም ቤት ሂዷል። ግን የሆነ እንትን አሰሩለት እንደዚህ መንቀሳቀስ እንዳትችል ምናምን ብለው፣ እሱ ግን እረፍት አላረገም ነበረ። ቪዲዮም እየሰራ በየቀኑ አይታችሁታል። እግዚአብሔር ይስጠው ቴዲ ከየት መጣ ሳይባል እንግዲህ የእሱን ሰዎች ያው በትንሹም ቢሆን ቪዲዮን አይታችሁታል እያገዘው ነበር ለተወሰነ ጊዜ። ከዛ በኋላ እንግዲህ ያው ጠፉ። እሱም በጣም ታመመ። ቴዲም ብቻውን ሆነ መሰለኝ። ሁሉም ነገር ትተው እንግዲህ በስከ መጨረሻ ሐኪም ቤት ገብቶ እንግዲህ ክትትሉን እያደረገ እንደሆነ ነው እንግዲህ የሰማሁት ማለት ነው። እና እግዚአብሔር ይጨርሱ ይማርህ እያላችሁ ለዘላለም ሁላችሁም ጸሎት አድርጉለት። በተለይ አብዛኞቻችሁ ዘላለም ዩቱብ እንደከፈተ የማያውቅ ሰው አለ፣ የነ ልዑል ተከታዮች ማለት ነው። ዙላ ብላችሁ ሰርች ብታረጉ ራሱ በሱ ስም በጣም ብዙ ዙላ ዙላ የሚል ስም አለ። ግን እንዴት አድርጌ ብነግራችሁ ነው? እኔ እኮ እንትን እኮ ማስቀመጥ እችላለሁ፣ ግን ለምን እንደሆነ አላውቅም። ሊንኩን ላስቀምጥላችሁ ከቻልኩ አስቀምጣለሁ። እየመለሰብኝ እምቢ ስላለኝ ነው። እኔ አልቻልኩበት ይሆን ምን ይሆን አላውቅም። ኮፒ አድርጋችሁ አምጥታችሁ ነው የምታስቀምጡ። ግን እኔ ጋር እስካሁን ድረስ ሞክሬያለሁ። ከአንዴም 3 ጊዜ ልጆች ጠይቃችሁኝ ነበር የዘላለምን የዩቱብ ቻናል ሊንክ አስቀምጭልኝ ብላችሁኝ እና እሺ ካለኝ ዛሬም አስቀምጥላችኋለሁ። ግን ያው እንግዲህ ይመጣሉ። እንግዲህ በጸሎታችሁ አስቧቸው። እነሱ መቼም የሆነ ነገር ሲጠፉ ታውቃላችሁ፣ የሆነ ወይ ይታመማል ወይ የሆነ ብቻ አላቅም። እግዚአብሔር ብቻ መልካሙን ነገር ያሰማን። ሁሉም ነገር ለበጎ ነው። እሱም እንደዚህ አይነት ነገር ይከሰታል ብሎ አስቦት አልነበረም። ልጅቷን ለማገዝ ብሎ ነበር የገባው። ግን ደግሞ ከገባ በኋላ ያላሰበው ነገር ገጠመው። እግዚአብሔር ይመስገን ህይወቱ ስላለ ማመስገን ነው። ያው ይድናል ብዬ ተስፋ አደርጋለሁ። እንግዲህ ከእግዚአብሔር ጋር ይሄ የባዕድ አምልኮት ምናምን የሚያመልኩ ሰዎች ኦልሬዲ ሁልጊዜ ካያችኋቸው ሰዎች ላይ የሆነ ነገር ሳያደርጉ እዚህ በፊት ሚኪ ጎጆን እንዳልሆነ ነገር አድርገውት ነበር። እሱም እንግዲህ ተከታትሎ በጸበል በምንም ምናምን እንደምንም ወደ ራሱ እንትን አለ እንጂ እኔ በጣም የምፈራቸው እንደነዚህ አይነት ሰዎች እግዚአብሔር አያድርስብኝ። እንደው ከባድ ነው። እነሱ ደግሞ ትንሽ ይደፋፈራሉ፣ ይሰራሉ፣ ይሄዳሉ፣ አይፈሩም። ምንም ጨለማም ቢሆን ምንም ቢሆን ገብተው ቤት ውስጥ አውሬም አለ ከተባለ ያንን እንትን ለመያዝ በጣም ብዙ ነገሮች ያደርጋሉ እና ይህ ራሱ ድፍረታቸው ግን ሳላደንቅ አላልፍም። ግን ደግሞ የእነሱን ህይወታቸውን የሆነ እንትን የሚል ከሆነ አንዳንዴ መተው የሚሉት ነገር አለ። አይታችሁ እንዳላያችሁ ከእኔ ከህይወቴ በላይ ለምንም ለሰው ብዬ መቼም አልሞትም፣ አታስዋሹኝ። እነሱ ደግሞ እንደዚያ ነገር አያደርጉም። ለዛ ሰው ሲሉ ይሞታሉ። እና ለዛ ነው ዘላለም የጠፋበት ምክንያት እንግዲህ ዋናው ይሄ ነው። ቴዎድሮስም ከሱ ጋር ነው ያለው እንግዲህ ሐኪም ቤት ማለት ነው። ሌላው ሚኪን እየጠየቃችሁ ነበር። የሚኪ ጉዳይ እያላችሁ ነው። የሚኪ ጉዳይ እንግዲህ ይወጣል ተብሎ እንግዲህ ከትናንት ዘላለም ማን ነው ሚኪ የራሱ ቻናል አለው ታውቃላችሁ። በዛ ቻናል ላይ ልጁ ወደ መጨረሻ አካባቢ ካዳመጣችሁ ስለ ሚኪ እያወራ ነበር ወንድማችን። እሱ ጋር ሄዳችሁ እዩት። እኔ ከምነግራችሁ ስሙትና ሚኪ የሚወጣበትን መንገድ እነ ልዑል እያመቻቹ እንደሆነ እየተናገረ ነበር። ስለዚህ ወይ ዛሬ ማታ ሊመጡ ይችላሉ እንግዲህ እንደ እግዚአብሔር ፍቃድ። ዛሬ ማታማ ጠብቁ፣ የእውነት ይመጣሉ እርግጠኛ ነኝ። ምክንያቱም ሁሉም ነገር እንደሚፈልጉት እየሄደላቸው ነው። ሁሉም ነገር አልቆላቸዋል ቤት ተስፋ አደርጋለሁ። እንግዲህ የአበበም ጉዳይ አሁን ላይ ሙሉ ጤናውም እንትን ባይልም በትንሹም ተሽሎታል እና ሚኪ የሚያሳስብ ጉዳይ አይደለም። ለመውጣት እንግዲህ በጣም ብዙ እድሎች አሉት ብዬ ነው የማስበው። እንግዲህ
ልጁ ቢሞት ወይ የሆነ እንትን ቢል ነበረ ሚኪ አይወጣም ምናምን ስንል የነበረው፣ ግን እሱ ደህና ስለሆነ ሚኪም ይወጣል ብለን ተስፋ እናደርጋለን። ያው የእንትናን እንኳን አይታችሁታል፣ መደጋገም አልፈልግም። ስለ ብሩክ ማለት ነው። ከአንድም 3 ጊዜ ነግሬያችኋለሁ። እንግዲህ እስካሁን ስለ ብሩክ ምንም ነገር የሰማሁት ነገር የለም። እንግዲህ ብቻ ሰላም እንደሆኑ አውቄያለሁ። ከዚህ በላይ ምንም ነገር የሚያስጨንቃችሁ ነገር የለም። ስለ ዘላለም እየጠየቃችሁ ስለነበር እሱን ነበረ ያው ስልኩ ስለነበረኝ በውስጥ እንትን ስል ትንሽ ታሞ ሐኪም ቤት ነው ምናምን አሉኝ። ከዛ ለምን አልነግራችሁም ብዬ እኔም በውስጥም ልጆች እየጠየቃችሁ ስለነበረ ለምን ቪዲዮ አልሰራላቸውም እና እስከሚመጡ ድረስ እንትን አይሉም። እንግዲህ ሊወጣም ይችላል ከሐኪም ቤት ይኸው ከገቡ አሁን 3 ቀናቸው ነው ያሉት። 3 ቀን ነው 4 ቀናቸው መሰለኝ፣ እንደ 3 ቀን መሰለኝ ካልተሳሳትኩ። ስለዚህ ዛሬ ሁላቸውም ይመጣሉ ብለን ተስፋ እናደርጋለን። ብዙም አታስቡ ወገኖቼ። እንግዲህ መጪው ገናም ስለሆነ ለበዓልም ሞቅ ደመቅ ማድረግ አለባቸው እየመጡ። እንግዲህ ህመማቸውን ሁልጊዜ እነሱ እየደበቁ ነው የሚመጡ። መቼም ቢታመሙም እየሳቁ ልክ ጤነኛ እንደሆኑ እያስመሰሉ ነው የሚያወሩ። ስለዚህ ብዙም አታስቡ ለማለት ያክል ነው። እና ይህን ይመስላል እንግዲህ የጠፉበት ምክንያት እንግዲህ ዋነኛው ምክንያት ይሄ ነው ማለት ነው። እንግዲህ ምንም ሌላ ነገር ተፈጥሮ አይደለም። እንግዲህ ትንሽ ስላመመው ነው። ኦልሬዲ የማታውቁ ሰዎች ትኖራላችሁ። ማነው ዙላ የማትከታተሉ ሰዎች በዚሁ አጋጣሚ ገብታችሁ ሰብስክራይብ አድርጉት። ዙላ ብላችሁ ሰርች አድርጉ እና ወንድማችን አበረታቱት። እንግዲህ ወደ ስራ ሲመለሱ እንግዲህ እስኪ በደስታ እንጠብቃቸዋለን። እግዚአብሔር ክፉ ነገር ምንድን ነው ክፉ ነገር አያሳየን፣ አይንካቸው፣ ወንድሞቻችን ይጠብቃቸው። ያው ኦልሬዲ እነሱ ደግሞ ለራሳቸው ጊዜ ስለማይሰጡ ይመስለኛል የሆነች ትንሽ ህመም የሆነች እንትን ሲልባቸው በጣም የሚጠናባቸው። አንደኛ የእረፍት ማጣት አለ። ብዙ ጊዜ ቁመው ስለሚያሳልፉ እንግዲህ በተለያየ ሀገራቶች እየሄዱ ነው እንግዲህ መረጃዎች ምናምን የሚያመጡት እና እሱም ሲደራረብባቸው ይመስለኛል። ብቻ ለበጎ ነው። እስኪ ይሁን እያሉ ማሳለፍ ነው። እግዚአብሔር ይመስገን። እንግዲህ ሚኪንም እንግዲህ እግዚአብሔር ካለ ይወጣል ተብሏል። እናንተ ምንም ያስጨንቃችሁ ጉዳይ የለም። እዚህ ጋር የህግ እንትን ስለሆነ እና ዘላለም ማነው እነ ልዑል እና አቤል የሚችሉ ቢሆን 1 ቀንም አያድርም ነበር። ግን ደግሞ ህግ ነው ምንም እንኳን ቢሆን ማለት ነው። ግን ያው ይሄ የአበበ እንትን ካለላቸው እንግዲህ በተደጋጋሚ እሱም ቅሬታም እያቀረበ ስለነበር አበበ እኔ ከወጣው እሱም ይወጣል የሚል እንትን እየሰጠ ስለሆነ ኦልሬዲ እሱ አሁን እስር ቤት ይቆያል ብዬ አላስብም። ምክንያቱም እግሩ መራመድ አይችልም ብለዋላ። ስለዚህ የሆነ እንትን ሊሰጠው ይችላል። በዛው አጋጣሚ ደግሞ ለሚኪም አሪፍ እንትን ይፈጠርለታል ብዬ ተስፋ አደርጋለሁ። ወንድማችን ያው ያለምንም ቅጣቱ ይሄን ሁሉ ቀናት በእስር ቤት ማሳለፉ ራሱ ትንሽ ይከብዳል ለቤተሰቦቹ። አይደለም ለቤተሰብ ይቅርና ለእኛ ለተመልካቾች እንኳን እንደዚህ በሩቅ ለምናውቀው ሰዎች ስንጨነቅ አብዛኞቻችሁ እያየው ነበር በኮሜንት። እንግዲህ እሱ እስር ቤት ከገባ ቀን ጀምሮ ብዙዎቻችሁ በቃ ልክ እንደ ወንድማችሁ ብዙ ነገር እያላችሁ ነው እና አንዳንድ ነገሮች ሲፈጠሩ ለበጎ ነው ብሎ ማሳለፍ ነው። እንግዲህ እግዚአብሔር የተሻለውን ነገር ይስጣቸው። ከዚህ ውጭ ምንም ማለት አልችልም። ዛሬ ማታ ግን ሁላችሁም ይመጣሉ። እንግዲህ ሁሉም ነገር እየተሳካላቸው ይመስለኛል በስከ መጨረሻ። ስለዚህ ማታ ጠብቁ። በልዑልም በአቤልም በሁላችሁም እንግዲህ መልካሙን ነገር እየተመኘን መጠበቅ ብቻ ነው ከኛ የሚጠበቀው። በተረፈ እንግዲህ ስለ ዘላለም የጠየቃችሁኝ ይሄን ይመስላል። እንግዲህ
አስተያየት ካላችሁ አሁንም መጠየቃችሁን ኮሜንት ስር አስቀምጡልኝ ጥያቄያችሁን። እኔም ደግሞ በጥያቄያችሁ መሰረት ሰብሰብ አድርጌ ማስረጃዎችን ጠቅልል አድርጌ ወደ እናንተ ማደርሳችሁ ይሆናል። ያው እስከሚመጡ ድረስ አንዳንድ ነገር አወራችኋለሁ። የምሰማውን ነገር ውሸት ምናምን ቀላቅዬ ሳይሆን እውነቱን እናወራለን። ስለዚህ እንግዲህ የዛሬው ቪዲዮ ይመስላል። ሰላምና ፍቅር እየተመኘሁላችሁ መጪው ገና ነው። መልካም የገና በዓል ይሁንላችሁ። ያንን ሰላማችሁ ብዙ ትርፍርፍ ይበልልኝ። በሌላ ቪዲዮ እንገናኛለን። መልካም ሁሉን እመኝላችኋለሁ። ባይ ባይ።